የደም ግፊት አለቦት ወይንስ ቤተሰቦቻችሁ በዚህ ህመም እየተቸገሩ ነው? ብዙዎቻችን የደም ግፊት መድኃኒት መውሰድ ላይ ብቻ እናተኩራለን። ነገር ግን በየቀኑ የምንመገባቸው አንዳንድ ምግቦች የምንወስደውን የደም ግፊት መድኃኒት ሙሉ በሙሉ ስራ አልባ እንደሚያደርጉት ያውቃሉ? ዛሬ የደም ግፊት ያለባቸው ሰዎች ፈጽሞ ሊመገቧቸው የማይገቡ 5 ዋና ዋና ምግቦችን እንነጋገራለን። እስከ መጨረሻው ተከታተሉን፣ አብራችሁን ቆዩ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። እንግዲህ የመጀመሪያው ምንድነው ብለን ስናይ ጨው እና ጨው የበዛባቸው ምግቦች። ለምን? ምክንያቱም በውስጡ ያለው ሶዲየም ነው። ሶዲየም በሰውነታችን ውስጥ ውሃ እንዲጠራቀም ያደርጋል። ይህ ደግሞ በደም ስሮቻችን ላይ ያለውን ጫና በመጨመር ግፊትን በእጅጉ ይጨምራል። ስለዚህ አንድ ሰው ግፊት ካለበት በቀን ከ1500 ሚሊግራም በላይ ጨው መመገብ የለበትም። ስለዚህ ምን ማድረግ አለብን? በተለይ እኛ ኢትዮጵያውያን ጨው በጣም ነው የምንወደው። እነዚህ ነገሮች ማድረግ ይጠበቅብናል። በቤት ውስጥ የሚዘጋጁ እንደ ቆጮ፣ አይብ፣ ቂጣ፣ በርበሬ ሲቀመሙ የሚጨመረውን የጨው መጠን መቀነስ ይጠበቅብናል። እነዚህ እንግዲህ ሂድን ሳልት የሚባሉት ናቸው። ስለዚህ ግፊት ያለባቸው ሰዎች ከቅመማ ቅመሞች ጋር የሚጨምረውን ጨው በከፍተኛ ሁኔታ መቀነስ ይጠበቅባቸዋል። እንዲሁም የታሸጉ ምግቦች፣ ቺፕስ እና ፕሮሰስድ የሆኑ ምግቦችን ባንመገብ ይመከራል። ምክንያቱም እነዚህ በውስጣቸው ከፍተኛ የሆነ ጨው ስለሚይዙ ማለት ነው። በሁለተኛ ደረጃ ግፊት ያለባቸው ሰዎች ማስወገድ ያለባቸው ምግብ ምንድነው? የእንስሳት ስብና ቅቤ ወይም ሳቹሬትድ ኤንድ ትራንስ ፋት የሚባለው ማለት ነው። እነዚህ ምግቦች ምክንያቱም በውስጣቸው ባድ የሆነ ኮሌስትሮል ወይንም መጥፎ ኮሌስትሮል በውስጣቸው ይይዛሉ። ታዲያ እነዚህ ኤልዲኤሎች ምንድነው የሚያደርጉት? በደም ስሮቻችን ግድግዳ ላይ ይከማቻሉ። ከዛም የደም ስሮችን ያጠባሉ። ደም ደግሞ በጠባብ ስር ውስጥ ሲጓዝ ግፊትን ይጨምራል ማለት ነው። ስለዚህ ሁለተኛውና በጣም ወሳኙ ነገር ምንድነው? ስብ የበዛባቸውና ቅቤ የበዛባቸው ምግቦች መመገብ የለብንም ማለት ነው። ስብ የበዛባቸው ምግቦች ለምሳሌ እንደ ጮማ ስጋ፣ ቅቤ የበዛባቸው ምግቦች ለምሳሌ ዶሮ ወጥ፣ ክትፎ እና በበሰለ ዘይት የተጠበሱ ምግቦችን መመገብ ማቆም ይጠበቅብናል ማለት ነው። ሌላው ሶስተኛው ምንድነው መመገብ የሌለብን ብለን ስናይ የተዘጋጁ ወይንም የታሸጉ ስጋዎችን መመገብ ማቆም አለብን፣ ወይንም ፕሮሰስድ ሚት የምንለው ማለት ነው። ለምሳሌ እንደ ሞርቴዴላ፣ ሳንድዊች ያሉ ምግቦች ለረጅም ጊዜ እንዲቆዩ እንዳይበላሹ በውስጣቸው ከፍተኛ የሆነ ጨው ይጨመርባቸዋል። ስለዚህ ያው ከላይ እንዳልነው ደግሞ ጨው ከበዛ ግፊታችንን ከፍ ያደርግብናል ማለት ነው። ስለዚህ በተሻለ መጠን እነዚህ ፕሮሰስድ ሚቶችን ባንመገብ ይመከራል። ሌላው በአራተኛ ደረጃ መመገብ የሌለብን ምንድነው? ስኳርና ጣፋጭ መጠጦችን ማቆም አለብን። እንግዲህ ስኳር የደም ግፊትን በቀጥታ ከመጨመሩም በላይ ለውፍረት ይዳርገናል። ውፍረት ደግሞ ለደም ግፊት መባባስ ዋነኛው መንስኤ ነው። ለደም ግፊት ብቻም ሳይሆን ለሌሎች በርካታ የጤና እክሎች ይዳርገናል። ስለዚህ ምን ማድረግ አለብን? እነዚህ ምግቦች ከፍተኛ የሆነ የስኳር መጠን ስላለባቸው መመገብ ማቆም አለብን። ለምሳሌ የታሸጉ መጠጦች፣ ሶፍት ድሪንክ የምንላቸው እና ሰው ሰራሽ ጭማቂዎችና ኬኮችን ማቆም አለብን ማለት ነው። በአምስተኛ ደረጃ መመገብ ወይንም ማቆም ያለብን ምንድነው? አልኮልና ካፊን። በጣም ብዛት ያለው ቡና ወይንም ሻይ መጠቀም የለብንም። ምክንያቱም ምንድነው? አልኮል የደም ስሮችን በማጥበብ ግፊትን በፍጥነት ይጨምራል። ካፊንም ቢሆን ለተወሰነ ጊዜ ያው እንደሚታወቀው ቡና ግፊትን በተወሰነ መልኩ ወዲያው የመጨመር አቅም አለው። ስለዚህ እነዚህን ምግቦች ባንመገብ ይመከራል። ታዲያ እንደማጠቃለያ ምንድነው? የደም ግፊትን ለመቆጣጠር ዋነኛው ቁልፍ የአኗኗር ዘዴ እና የአመጋገብ ለውጥ ነው። ጨው መቀነስ፣ አትክልትና ፍራፍሬ ማዘውተር እና በሐኪም የታዘዘልዎትን መድኃኒት በአግባቡ መውሰድ ህይወትዎን ይታደግልዎታል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ እንዲሁም ለሌሎች እንዲዳረስ ደግሞ ሼር ማድረጋችሁን አትርሱ። ጤናችሁ ጋሻችሁ ይሁን። ቻው።